ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በሌላ ሁሉ ሰላም ነው። በእናንተ ጋርም ሁሉ ሰላም ሁሉ መልካም ነው ተስፋ ዛሬም እንደተለመደው በሌላ ጊዜ የሲኦሲ ጥያቄዎችን ያመጣሁትኝ እንደሚመቻችሁ ተስፋ አድርጋለሁ። ከተመቻችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ወደ ጥያቄዎች እንሄድ። አንደኛ ጥያቄ the payment terms of 210 and n ወይ ደግሞ necessity tells us that ነው የሚለው ምንድነው? እዚህ ያከፋፈል ፐርመንት ወይ ደግሞ የተርም ኦፍ ፓይመንት የሚባሉ ሐሳቦች ተቀምጠዋል። ይሄ 210 የሚል እዚህ ደግሞ n30 የሚል ምንድነው? ይሄ በ10ኛው ቀን ከመለስክልኝ ወይም ከተመለሰ የ2% ዲስካውንት ሰጣለሁ የሚል ነው። ይሄ ደግሞ በ30 ቀን ከተመለሰ ወይም ደግሞ ነው ከዚህ ካለፈ ወይም ከ10 ቀን ካለፈ እስከ 30 ቀን ቆይቶ መመለስ የሚችልበትን የሚያሳይ ሐሳብ ነው። ስለዚህ በዚህ ጥያቄ መሰረት ትክክለኛው ምርጫ የትኛው ነው የሚለው ትክክለኛው ምርጫችን እዚህ ጋር ዲ ነው የሚቀመጠው። ኤ ምንድነው? 10 ዲስካውንትስ ነው የሚለው will be awarded so if the payment is made within the 2 days ነው የሚለው እዚህ ጋር ላይ 2 ዲስካውንት ማለት 2% እንጂ እዚህ ጋር 2 ዴይ አይደለም። ወይም ደግሞ 10 ቀን ነው 10% አድርጎ ወስዶታል። ይሄ ፎልስ ነው። ቢ 2 ዲስካውንትስ will be awarded from its payment is made with 10 months ነው የሚለው ይሄ መንዝ ሳይሆን እዚህ ጋር 30 ቀን ነው 30 ቀን ነው። ይሄም ስህተት ነው። ሲ the 5 ዲስካውንት ይላል 5 ዲስካውንት ሳይሆን 2 ነው ዲስካውንቱ። this 2 discount with the award of the payment is made with 10 days ነው የሚለው ያ this is true ምርጫ ይሆናል ማለት ነው። true ምርጫችሁ ደግሞ ትክክል አመሳን ዲ ይሆናል። ጀስቲፊኬሽን ማንበብ ተፈልጋችሁ እዚህ ጋር ላይ ያንዳንዱ በደንብ ስላስቀመጥኩላችሁ የንም ብታዩትኝ በጥሩ ሐሳብ ስላለው ማግኘትና ማንበብ ብቻሉ ወይም ደግሞ ማየት ብቻሉ በትግስት በጣም ቆንጆ ሐሳብ ስላለው ይሄን አንብቡት በደንብ ያንዳንዱን ማለት ነው። ተታናቡ ጥሩ ሐሳቦች አሉት። እዚህ ጋር ላይ መልሱ ሲ ማነው ዲና ነው። ዲ መልስ የሆነበት ምክንያት እዚህ ላይ ኮሬክት ነው በደንብ ላስቀምጥላችኋለሁ። ያንዳንዱን አንብቡት ማለት ነው። ሁለተኛ the cash discount also known as purchase discount and sale discount it's given to the customers ይላል። የካሽ ዲስካውንት ማለት የፐርቼዝ ዲስካውንትም የሴል ዲስካውንትም ነው ይላል። ስለዚህ ይሄ ጊቭ ቱ ዘ ከስተመር ምንድነው ነው የሚለው earlier payment bulk payment ማነው purchase frequent purchase good business relationship ይላል። እዚህ ጋር earlier payment የሚለው ትክክለኛ መልሳችን ነው ማለት ነው። ሌላኛውና እዚህ ጋር የተቀመጠው ደግሞ አንብቡት ያንዳንዱ ቅድም ተናግሬያለሁ። እዚህ ጋር የተቀመጠው ጀስቲፊኬሽኑ ነው ያንዳንዱ ምን ማለት እንደሆነ ያስቀመጥኩበት መንገድ። ሶስተኛ the account receivable that cannot be collected because their bankruptcy or another ነው የሚለው ምንድነው? እዚህ ጋር ተሰብሳቢ ያለ ወይም አካውንት ሪሲቨብል የሚባል ተሰብሳቢ ያለ ይሄ ተሰብሳቢ ግን መሰብሰብ አልቻለም ነው የሚለው። ያልተሰበሰበበት ምክንያት ደግሞ ኪሳራ ነው የሚለው ባንክራፕሲ ወይም ሌላ ነገሮች አሉ። ይሄ ማለት ምንድነው ነው የሚለው ወይም ሪዝኑ ምንድነው ነው የሚለው collected account bad customer account doubtful account እና uncollectible account ይላል። that is uncollectible account is the correct answer ይሆናል ማለት ነው። ይሄንን አንብቡት ያንዳንዱ የተሰጠ ጀስቲፊኬሽን ስለሆነ መልሱን ትክክል የሚያሳውቀው እዚህ ጋር እንደሆነ አዩትኝ። አራተኛ ጥያቄ under allowance methods of the journal entry recording of uncollectible account expense is ይላል። uncollectible ማነው unallowance method ማለት ወይም under allowance method ሁለት አይነት allowance method አሉ አካውንት ሪሲቨብል ላይ ዳይሬክት ራይት ኦፍ እና allowance method የሚባሉ። ስለዚህ ስለ allowance ነው የሚገልጸው። ይሄም ደግሞ ጆርናል ኢንትሪው ላይ ሪከርድ ሲደረግ uncollectible account of expense ቢሆን ነው እንዴት ይመዘግባል ነው። ኤ allowance for debit full account debit ላይ uncollectible account for credit ላይ ይሆናል ሌላ ሚላለ። ቢ uncollectible account እና ሲ ማን ነው expense debit ላይ uncollectible debit full account credit ላይ ሲ uncollectible account expense debit ላይ እና account receivables ማን ነው credit ላይ ይላል። ሲ uncollectible account receivable ዲ ማነው ማንደ ዴቢት እና uncollectible account expense credit የሚላል። መልሳችን ቢ ነው የሚሆነው። ትክክለኛው መልስ ቢ ነው የሚሆነው ያለበት ምክንያቱም ጀስቲፊኬሽን አስቀምጬላችኋለሁ በደንብ አንብቡት እዚህ ጋር ያለውን ያንዳንዱ ማለት ነው። አምስተኛ ጥያቄ fortunate companies use the allowance made to recognize uncollectible account expense ይላል። it provide you to the following select information ይላል። ምንድነው? ይሄ ካምፓኒ አለ እዚህ ተካምፓኒ ደግሞ ቅድም ያለው allowance method አለ። ይሄ recognize ሲደረግ uncollectible ነው የሚለው ወይም ደግሞ የማይሰበሰብ ወጪ ነው የሚለው። ይሄ እንዴት ይታያል ነው። እዚህ ጋር ለትክክለኛ መልሳችን ከማየታችን በፊት የተቀመጡ ሐሳቦች አሉ። አንደኛ
አካውንት ሪሲቨብል ኦን ዘ ሴቨር ሰርቲፊኬት ላይ 380,000 ሁለተኛው ኢንስትራክሽን ላይ ሪኳየር ባላንስ ወይም አስፈላጊ የሆነው አላዋንስ ዴቢት ፉል አካውንት ባላንስ ላይ የተቀመጠው 3000 ብር ነው ይላል ሁለተኛ ኤግዚስቲንግ ባላንስ ኦፍ አላዋንስ ፎር ዴቢት ፉል አካውንት ደግሞ በዚህ ላይ ዲሴምበር ሰርቲፊኬት ላይ 2500 ይላል ስለዚህ እዚህ ጋር የሚያስፈልገው 3000 ነው ይላል ነገር ግን ከዚህ ጋር ኤግዚት የሆነ የተቀመጠው ወይም ያለው ደግሞ 2500 ነው ይላል ስለዚህ የተፈለገው ምን ያክል ያል ነው የሚለው ዘ ጆርናል ኢንትሪ ሪኳርዲንግ ኦፍ ሪኮግኒሽን አን ኮሌክቲቭ አካውንት ኤክስፔንስ ዲሴምበር ሰርቲፊኬት ላይ ኢዝ ነው የሚለው ዘ ሪኳርድ የሆነ ስንት ነው የሚለው እዚህ ጋር ላይ ሲ ነው ትክክለኛ መልሳችን 5 የሚል ዛቲስ አን ኮሌክቲቭ አካውንት ኤክስፔንስ 500 ዴቢት እና አን ኮሌክቲቭ ዴቢት ፉል አካውንት ክሬዲት 500 የሚለው ትክክለኛ መልሳችን ይሆናል ማለት ነው ሪካርዱ እዚህ ጋር ተቀምጧል እያንዳንዱ ማንበብ ትችላላችሁ ስድስተኛ allowance for debit full account is an example of ይላል allowance for debit full account ማለት ከምን ኤግዛምፕልስ ይጠቀሳል that is ኮንትራ አካውንት የሚለው ትክክለኛ መልሳችን ዲ ይሆናል ማለት ነው እዚህ ጋር እያንዳንዱ ስለተጠቀሰ ማንበብ ትችላላችሁ ሰባተኛ under allowance method is the journal interest to write off uncollectible account is ይላል ሳውን በተለይ uncollectible እና ማነው የዴቢት ፉል እና ዳይሬክት ራይት ኦፍ የሚለው ብዙ ጥያቄ ወጥቶበታል direct write off method ከሚለው ይልቅ allowance method is journal entry where to write off ቢሆን ነው that is allowance method ያላችሁ that estimation ሰጣችሁ የኔ ያልሰበሰባል የኔ ያልሰበሰባችሁ estimation የምታረጉበት መንገድ ወደ direct write off ሲሄድ ነው that is uncollectible account ሲሆን ነው የሚለው እንዴት ይመዘገባል ነው የሚለው ትክክለኛ መልሳችን ኤ ነው የሚሆነው that is account allowance for debit full account debit ላይ እና account receivable credit ላይ የሚል is the best answer ይሆናል ማለት ሌሎቹ አይሆንም ማለት ነው እዚህ ጋር justification ተቀምጧል በደንብ ማንበብ ትችላላችሁ ሌላኛውና ስምንተኛው ጥያቄ under direct write off method the journal entry is recognized uncollectible account expense is ይላል direct write off ማለት ደግሞ ቀጥታ መሰረት ሲሆን በዚህ ውስጥ ደግሞ expense recognize ሲደረግ ወይ ደግሞ uncollectible expense record ሲደረግ እንዴት ነው ይላል A account receivable debit እና sale credit ይላል uncollectible account expense debit እና sale credit ይላል uncollectible account expense debit እና account receivable credit ይላል D account receivable እና uncollectible account የሚል respectively ተቀምጦ answer C ነው የሚሆነው uncollectible account expense ይጨምራል account receivable ይቀንሳል ማለት ነው በዚህ መንገድ ይታያል ስለዚህ እዚህ ጋር ደግሞ እያንዳንዱ justification ተቀምጧል ይሄን ማንበብ ትችላላችሁ the correct journal entries for collection of account receivable account receivable collect ብታረጉ ወይም በሰበስቡ በትክክለኛ ጆርናል እንዴት ይሆናል ነው ከሺ ጨምራል account receivable ይቀንሳል answer A ነው የሚሆነው ምንም የተለየ ነገር የለውም ቀላል ስለሆነ እዚህ ጋርም እያንዳንዱ ተቀምጧል ማንበብ ትችላላችሁ አስረኛ the promissory note is written by promissory note ማለት written agreement ያለው that is written የሚያደርገው የሚጽፈው ማን ነው ይላል እዚህ ጋር ላይ ዲ ነው የሚጽፉት that's debitor in favor of creditor ነው የሚለው debitor እና creditor አበዳሪና ተበዳሪ በትክክል አይደንቲፋይ የሚያደርግ ራሱን ቻለ አግሪመንት ነውና እዚህ ጋር ላይ debitor in favor of creditor ነው ከክሬዲትና debitor ጋር በትክክል እነሱን ያንዳንዱን ያላችሁን ሐሳብ የሚገልጹበት ማለት ነው እዚህ ጋር በትክክል ተቀምጧል ይሄንን ማንበብ ትችላላችሁ ማለት ነው justification ያስቀመጥኩት ስለሆነ ጥሩ መረጃዎች ስላሉ ታንቡት በደንብ 11ኛ promissory note is the debitor makes ይላል ይሄ promissory note አሁንም ለዴቢተሩ ሜክ የሚያደርገው ይላል እዚህ ጋር የተቀመጠ a conditional promissory to pay the certain sums of money ይላል b an unconditional promissory to pay the certain sum of money the answer is b ነው የሚሆነው ሌሎቹ አይሆንም በትክክል ያላለበት ወይ ሌሎች ማለት በምክንያት ስለጀስቲፊኬሽን ስለተጻፈ በደንብ አንብቡት ይሄን ማለት ነው ሌላኛውና 12ኛው which of the following journal entries are convert an account receivable to not receivable ከአካውንት ሪሲቨብል ወደ ኖት ሪሲቨብል የሚቀየርበት የጆርናል ኤንትሪ ሂደት የትኛው ነው ይላል እንግዲህ ይሄ ማለት አካውንት ሪሲቨል እና ኖት ሪሲቨል የሚለው ልዩነታቸው ማወቅ ያስፈልጋል በት አካውንት ሪሲቨል የሚባለው ኦራሊ ያለ ነው ወይ ደግሞ ለስ ሌጋል የሆነ ነው በት ኖት ሪሲቨል ግን በጣም ሌጋል የሆነ በጣም በጥንቃቄ የተሰራው ደግሞ ሪትን አግሪመንት ያለው ማለት ነው ስለዚህ ከነዚህ ውስጥ ትክክለኛው መልስ የሚሆነው ቢ ነው ኖት ሪሲቨል እና አካውንት ሪሲቨል በሚል በዚህ መንገድ ይመዘገባል ማለት ነው 10 እዚህ ጋር ያለውን አንብቡት ብያለሁ 13ኛ አካውንት ሪሲቨል are reported on the balance sheet ላይ አካውንት ሪሲቨል ሪፖርት ሲደረግ እንዴት ተብሎ ነው የሚለው መልሳችን ኔትራላይዝድ ቫልዩ በሚል በትክክለኛው እዚህ ጋር ሪፖርት ይደረጋል 14
the John and Stewart companies provided the following select information የሚከተሉት እነዚህ ተቋሙ ወይ ደግሞ እነዚህ ካምፓኒዎች የሚከተሉት ኢንፎርሜሽን ፕሮቫይድ አድርገዋል ነው ወይ ማቅረቢያት አድርገዋል አንደኛው ባላንስ ኢን አካውንት ሪሲቨብል አካውንትስ ኦን ሪሲቨብል ሰርቲዋል ላይ ወደ 70,000 ይመጣል ቢ ደግሞ balance of allowance for debitful account on the December 31 after making of adjustment ከተሰራ በኋላ ወደ 2000 ይሆናል ሶስተኛው ኦፕሽን ላይ uncollected account expense for the years of 500 ይላል ስለዚህ እነና አጠቃላይ በመያዝ on the base of information the information neutralized value of the receivable shows as a balance sheet as a December 31 ላይ would be ይላል neutralized value on balance sheet ላይ እንዴት ይታያል ደግሞ የሚታይበት መንገድ ያሳያል ሲ ነው መልሱ ይሄ ደግሞ በዚህ መንገድ ተሰርቷል መከታተል ይችላልላችሁ ይሄው neutralized value ማለት እዚህ ጋር ላይ የተቀመጠው አካውንት ሪሲቨብሉ ሲቀነስ debit full account ወይ ደግሞ allowance for debit full account ያለው 2000 ታደርጉት ወደ 68,000 ብር ያክል ይመጣል ማለት ነው 15ኛ ጥያቄ the companies the US companies of the sales made to estimate its credit sale lose ነው የሚለው it provides the following selects of information አንደኛ total credit sale ወደ 800,000 estimated uncollectible sale ወደ 1% and balance of allowance for debitful account on the December 31 2017 before making of adjustment ከመሆኑ በፊት ወደ 5,000 ይላል ይሄን በመያዝ the uncollectible account expense as reported on the income statement ምን ተብሎ ይመዘገባል ነው የሚለው ምንድነው እዚህ ጋር ላይ የተሸጠ አጠቃላይ ተጣርቶ የተሸጠ ወደ 800,000 አለ ግን ከዚህ ውስጡ አይሰበሰብም ብለው ወይም ደግሞ uncollected አይሆንም ብለን ወይም ማይሰበሰብም ብለን የገመትነው 1% ያህል አለ ከዚህ ውስጥ ደግሞ adjust ከመሆኑ በፊት የተቀመጠ uncollectible የሆነ ወደ 5,000 ብር አለ ስለዚህ ከዚህ ውስጥ የትኛው ትክክለኛ መልስ ነው ሲ ነው አንሰር መልሳችን ያ ማለት 800,000 ሲባዛ በ1% ታረጉት ወደ 8,000 ያክል ይመጣል ማለት ነው መልሳችን ነው እዚህ ጋር ላይ መልሳችን ትክክል ይሆናል ማለት ነው 16 the main purpose of factoring account receivable is የአካውንት receivable factor የሆነ እዚህ ጋር ላይ ትክክለኛው it creates additional guarantee of the collection to establish the legal proof of the future uses to make immediate cash needs to investment account receivers in the another business rather than service ነው መልሳችን ማለት ነው ይሄ ያለበት ምክንያቱም እዚህ ጋር justification ስላስቀመጥላችሁ በደንብ አንብቡት እዚህ ጋር ላይ ያለው በደንብ አንብቡት ማለት ነው 17 in factoring of recourses that lose resulting from bad debit is borne by በሚል የተቀመጠ ሐሳብ አለ ምንድነው እዚህ ጋር ትክክለኛ መልስ የሚሆነው ቢ ነው ቢያልንበት ምክንያቱም እዚህ ጋር ስላስቀመጥኩት አንብባችሁ መረዳት ትችላላችሁ ማለት ነው ጊዜ እንዳንጨርስ ሌላኛውና 18ኛው the factoring without recourse ይላል ደግሞ recourse ነው ደግሞ without recourse ነው የሚለው በማለታችን ምክንያት እዚህ ጋር ላይ D is the correct answer ይሆናል the organization buying of the account receivable የሚለው ትክክለኛ መልሳችን ይሆናል ማለት ነው እዚህ ጋር ሪዝኑን አንብቡት 19ኛ ጥያቄ double column cash books has too many columns as follow ይላል እዚህ ጋር ላይ double column ያለው cash book ሁለት አይነት የመኒ ኮለመኖች አሉት ይላል እዚህ ጋር ትክክለኛ መልሳችን የሚሆነው ሲ ነው ምንድን ነው የሚለው one of discount and other bank for banks ይላል other one for the discount and the other the cash ይላል ones for the cash and others of the bank ይላል answer is ይሄ ነው የሚሆነው other ይሄ ነው የሚሆነው ማለት ነው ትክክለኛ መልሳችን እዚህ ጋር ሪዝኑን አንብቡት 20ኛ ጥያቄ ኮንትራ ኢንትሪስ አር ሪካርድድ ኢን ኮንትራ ማለት ኮንትራ አካውንት የሚባሉትን ማለት ነው ኤ ካሽ ቡክ ዊዝ ዲስካውንት ኮለመን ቢ ካሽ ቡክ ዊዝ ዲስካውንት ኤንድ ባንክ ኮለመን ሲ ሲምፕል ካሽ ቡክስ ዲ ፒቲ ካሽ ቡክስ ይላል ትክክለኛ መልሳችን ቢ ይሆናል ካሽ ቡክስ ዊዝ ዲስካውንት ኤንድ ባንክ ኮለመን የሚለው ኢዝ ዘ ቤስት አንሰር ይሆናል ማለት ነው እዚህ ጋር በእያንዳንዱ ሪዝን ስለተቀመጠ ወንጀል ጀስቲፊኬሽን ስለተቀመጠላችሁ በእንክል ማንበብ ትችላላችሁ ማለት ነው መልካቾቻችን ለዛሬው ይሄን ይመስላል እንደተመቻችሁ ተስፋ አድርጋለሁ ከተመቻችሁ ደግሞ ላይክ ሼር ኮሜንት ማድረጋችሁ ሐሳብ መስጠታችሁን ኮሜንት ሴክሽን ላይ አትርሱ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካማችሁ ይብዛልኝ ደህና ሁኑልኝ